ሸገር ካፌ ሸገር ካፌ ሸገር ካፌ የዛሬው ሸገር ካፌ ውይይታችን ትኩረት በኦሃዮ ዩኒቨርሲቲ ፕሬስ የኒው አፍሪካን ሂስትሪስ ሲሪስ አካል የሆነው የኤልሳቤጥ ወልደ ጊዮርጊስ መጽሐፍ ሞደርኒስት አርት ኢን ኢትዮጵያ ነው። ለዚህ ውይይት ደራሲዋን ኤልሳቤጥ ወልደ ጊዮርጊስን፣ ሰዓሊና ቀራጺ በቀለ መኮንንን እንዲሁም ከሀገረ ካናዳ ሴንት ቶማስ ዩኒቨርሲቲ የታሪክ ጥናት ተመራማሪውን ፍቅሩ ነጋሽ ገብረ ኪዳንን በስካይፕ አማካኝነት ከኛ ጋር ውይይቱን ያካሂዳል። ሁላችሁንም በጣም አመሰግናለሁ። እኛም እናመሰግናለን። ይሄ መጽሐፍ ምን አይነት ያጠናን ዘዴን አስተዋወቀን? በተለይ የስነ ጥበብና የኪነ ጥበብን ጥናት በሚመለከት ከዛ ብትነሳ ጥሩ መሰለኝ አይደል? ሁለቱን ማጠራጠር ያደረግን እንትንላለሽ። ትልቁ ነገር ምን ይዞ መጣ፣ ምን አመጣ፣ ምንድነው ትልቅ ፋይዳው? የመጀመሪያ ስንል ዝም ብሎ እንደዚሁ ከዚህ ሀገር አንደኛ ከዛ ሶስተኛ እየተባለ እንደሚጫወቱት አይነት ተራ ጨዋታ አይደለም። ምንድነው ጉዳዩ? በቀደም እንደተባባል ነው እዛ ማስታወቂያ ላይ እንዳነሳሁት በሶስት ትልልቅ ምክንያቶች የተነሳ ለስነ ጥበቡ መድረክም ከስነ ጥበቡ ውጭም ላለው የሀገሪቱ ታሪክ ክፍል ስለሆነ ሶስት ትልልቅ ነገሮች ምክንያት አዲስነቱ ትልቅ ፋይዳ አለው ብዬ ነበር። አንደኛ ስነ ጥበብ ራሱ ትይታዊ የምንለው ቪዥዋል አርት ላይ ሴንተር አድርጎ ሲጻፍ ቪዥዋል አርት ራሱ ጉዳይ አድርጎ ማንሳትና ትልቅ ምሁራዊ መድረክ ላይ መወያያ ማድረግ ልክ እንደ ታሪክ፣ እንደ ፖለቲካ፣ እንደ ጤና፣ እንደ ሌሎች ማናቸውም ጉዳዮች ስነ ጥበብም ከሀገር ጉዳዮች አንዱ ነው። ኢሹ ተደርጎ አይታሰብም። በአጠቃላይ ታሪካችን ውስጥ ነባር ታሪካችን ውስጥ ብዙ ስለሌለ ቢኖርም በተወሰነ ፍራክሽን ውስጥ ስላለ ጉዳይ ሆኖ መጥቶ አያውቅም። ጨዋታ ወይ ጌጥ ሆኖ እንዲሁ ጭፍጫፊ ውይይቶች ውስጥ ከሌለ በስተቀር ዋና ኢሹ ሆኖ መድረክ ላይ የሚቀርብ ጉዳይ አልነበረም። ይሄን ጉዳይ ሆኖ ቀርቧል። አንድ ጸሐፊዎች ይጽፉበታል፣ ተመራማሪዎች ይመራመሩበታል፣ ተማሪዎች ይማሩበታል። ሁለተኛው የስነ ጥበብ ጉዳይ በነባሩ ታሪካችን ውስጥ ምናልባትም በስፋት ከሚሰራበት የክርስቲያኑ ጥበብ ውስጥ ኦብጀክት ኦፍ ቬነሬሽን የምንለው ልክ በእምነት ጉዳይ ውስጥ ብዙ ይሰራ ነበር። ነገር ግን ዓለማዊ ጉዳይ ሆኖ መወያያ መማሪያ ተደርጎ የምንተነትነው የምንወያይበት ነገር አልነበረም። ስለዚህ አንዱ ይሄ ያልሆነበት ምክንያት ቪዥዋል የሆነው ንብረታችን ወደ ቃል ተተርጉሞ መወያያ አልነበረም። ፍቺ ተሰጥቶት እንዲህ ነው እንዲያ ነው ተብሎ መነጋገሪያ አልነበረም። ስለዚህ የመወያያ የመፍቻ መድረክ ይፈልግ ነበር። ይህ መጽሐፍ በዛ ደረጃ ፍቺ ሰጥቶ ለጊዜ ስለ ጥበብ እየወጣ እየገባ ፍቺ ሰጥቶ ወደ ቃል በማምጣት የማንም ሰው ጉዳይ እንዲሆን የማንም መወያያ እንዲሆን ዲስከርስ ፕላትፎርም ፈጠረ። ሁለተኛው ይሄ ነው። ሶስተኛውና ትልቁ የምለው ሆሊስቲክ አቀራረብ ዙሪያ መለስ የሆነ ስለ ስነ ጥበብ እዚህ ጋር ሲነሳ ስነ ጥበቡን በመምዘዝ ብቻውን ስለሱ ለማውራት አይደለም የተሞከረው። በዚህ መጽሐፍ ውስጥ ብቻውንም አልበቀለም፣ አለ ምክንያትም አልበቀለም። የሰራውም የተሰራው በምን ከባቢ ውስጥ ነው? ምን አይነት ፖለቲካ ነው? ምን አይነት አስተዳደር ነበር? ምን አይነት ሶሻል ሴትአፕ ነበር? ምን አይነት ሳይኮሎጂካል፣ ምን አይነት ሶሳይቲ ነበር? እነዚህን ሁሉ ይዞ የጀንደር ጥያቄ፣ ሌሎች ጥያቄዎች ሁሉ አብረው ነው የሚበቅሉት እና እንዴት ተፈጠረ? ለምን ተፈጠረ? ምንስ ይጠቅማል? ለሚሉት መልሶች አብሮ ተያይዞ የቀረበ ስለሆነ ይሄ አቀራረብ ለመጀመሪያ ጊዜ የሆነና በዚህ ደረጃ የቀረበ ነው። እዛ ላይ አንስቼ የነበረው እግረ መንገዱን ባነሳው ትምህርት ቤት ውስጥ በስነ ጥበብ ትምህርት ቤት ውስጥ የዚህ አይነት ነው መሰጠት ያለበት መሆን ያለበት። አንድ ሙከራ ነበርኛ ስንማር በደርግ ጊዜ አስተምረኝ ነበር የስነ ጥበብ ታሪክ አስተማሪ። እሱ በሚያውቀው እሱ በተማረው እሱ ባመነው መንገድ አንዳንድ ሙከራዎች ነበሩት። ትምህርት ቤቱ የስቱዲዮ ዘመም ማለት ስራ ዘመም ነው። መስራት ብቻ ስለነበረ ለምንድን ነው የሚሰራው? ምንድነው መስራት? የሚሰራው ነገር ወዴት ነው የሚሄደው? ምን ፍቺ ያለው? ምን ሊሸከም ይችላል? ምን ላይሸከም ይችላል? እነዚህ ብዙ ጥያቄዎች ጉዳይ ሆነው ትምህርት አይሰጥባቸው። ስለዚህ ያ ሰው ይሄን ለማድረግ አንዳንድ ሙከራዎች ያደርግ ነበር። እንዲህ ያለ ሀገር ላይ እንዲህ ያለ ስም የፈላስፎች፣ የባለ ታሪኮች፣ ክሪቲኮች እና ኢቨንቶች እንደዚህ ሁኔታዎችን ኢንሲደንትስ እያነሳ ለማስተማር ይሞክር ነበር።
ለምንድነው ያልተቀበልነው? ለምንድነው የናል ዘመን ፈጅቶብን ይሄን መጽሐፍ የጠበቅነው ብዬ ሳስብ አንዳንድ የራሴን አስተያየቶች እዛ ላይ ያን ጊዜ ደርግ ዘመን ነበረ። በደርግ ጊዜ እንግዲህ የሚያስፈልገውና የማያስፈልገው አንድ ላይ እየታሸ እየተፈጨ የሚመጣበት ጊዜ ስለነበረ እንደውም እንደ ቀልድ ያነሳሁት አንድ ነገር ነበር። አንድ ፓስታ ቀቅሎ ነው ብላት እንኳን አብሮ አስቀያሚ ሁለት ሳሙና መግዛት ያስፈልግ ነበረ እና ይሄችን ስለተማርን ብልጠት የከተማ ልጆች ስለሆን ያለ ሳሙናው እንዴት ፓስታው መኖር እንደሚቻል እንሞክርና ምናልባት ይሄን አጣርተን ትተነው የሆነ የሰውየውን ትምህርትና ያን ጊዜ እኛ ልጆችም ስለነበር የሚያሳብደን ነገር ምናልባት በብርሃንና ጥላ አንድ ነገር ማስመሰል የምንጥርለትን ነገር አቺቭ ማድረግ እንደሱ ስለነበረ ሌሎች ወሬዎችም ዛማ የማርኩን ጆሮአችን ደፍነን ነበርና ስዩም ወልዴ አቶ ስዩም ወልዴ ነበርና ከትምህርት ቤትም ወጥቶ በጋዜጦች ላይም በመጽሔት ብዙ ልብስ ሰፊ ነበር፣ ጽፍ ነበር፣ ብዙ ሬዲዮ ፕሬዘንተር ነበር፣ ብዙ ነገር የሚያደርግ ሰው ነበርና አንዳንድ ጊዜ እንደዚህ ተደባልቀው የሚቀሩ ነገሮች አሉና ይሄን ያህል ዘመን መጠበቅ ነበረብን። እንዲህ አይነት ሆሊስቲክ ነገር መጠናት ባለበት መንገድ ይሄ ኢሹ የሚሆን ነገር ወደዚህ ለመምጣት የዚህ አይነት መልክ መያዝ ነበረበትና ይሄን ያህል ዘመን መጠበቅ ነበረብን። ወደ ኤልሲ መጽሐፍ እንመለስና የፖለቲካና የማህበራዊ ለውጥን ተከትሎ የሚሄደው ትንታኔ አድዋ ላይ ነበር። የሚቀጥለው ምዕራፍ ላይ እንግባ። ኤልሳ ከሱ በፊት አንደኛ መጽሐፉን ሪሊ ያጫፍኩበትም እይታ በዚህ ምናልባት አሜሪካም ስለተማርኩ ይሆናል እንግዲህ የሬስ ወይም የብላክ ኮንሽስነስ ወይም የጥቁርነት ነገር በቃ ትምህርቱም ሁሉ ኑሮ ላይ በደንብ ስለሚሰራጭ ትምህርቱም ደግሞ ያ ላይ ነው የሚያውጠነጥነው። የተማርኩት ትምህርት ኖን ዌስተርን አርት እንጂ የምዕራቡን ስዕል አይደለም። ኖን ዌስተርን አርት ደግሞ የሚተነተነው አርት ፎር አርት ሼክ የሚባል ነገር የለም። በኖን ዌስተርን ምዕራብ ባልሆኑ የፈጠራ ስራዎች ላይ አርት ፎር አርት ሼክ የሚባል የለም። ቢኮዝ እንደምታየው ህይወታችን እንደዚህ የተተራመሰ ስለሆነ የዛነ ጨብራቅ ነን አሳብጀክት ማለት ነው። እንደ ሰዎች እንደ ሳብጀክቶች የዛነ ጨብራቅ ስለሆነን የተማርኩትም ትምህርት ከዛ ጋር ከዘረኝነት ጋር ያውጠነጠነ ከሬስ ጋር ከሴትነት ጋር ያውጠነጠነ ስለሆነ ያንን የማይመለከት የትምህርት ማዕቀፍ ውስጥ ስለመጣው ይሄ ሀገር በተለይ ኢትዮጵያ ጥናትና ምርምር ተቋም ዳይሬክተር ሆኜ በጣም የሚገርመኝ ነገር በቼሩሌ የተመሰረተ በእነኚህ ሰዎች የተመሰረተ ማንም የማይተቸው የኢትዮጵያ ጥናት በፈረንጆቹ የተመሰረተ በፈረንጆቹ የሚተነተን በቃ በጣም ነው ያንቀጠቀጠኝ በእውነት። ግን ለብቻህ ምን ታረጋለህ በሚከሽ አብሮህ የሚያስብ ሰው ስለሌለ ለብቻህ ደግሞ ስትጮህ ከሴትነት ጋር ይያያዛል ከብዙ ነገር ጋር ይያያዛልና አንተ ቆንጆ አድርገህ አቀረብከው። ዱቦይስን የሚያጠና ሰው በኢትዮጵያ ጥናትና እኔ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ አርካይቭ ውስጥ ምናልባት አንድ ወይ ሁለት ሊኖር ይችላል። ከዛ እንግዲህ እንዳልከው ዱቦይስ ያለው እንግዲህ አመለካከት ኢትዮጵያ ላይ ምንድን ነበር የሚለውን እንኳን ያጠና ሰው የለም። እና ለኛ ደግሞ ለአሜሪካን ሀገር ለተማርነው ሰዎች ደግሞ ዱቦይስ ደግሞ አንድ ቁልፍ ትልቅ ሰው ነው። በዱቦይስ ነው የምትጀምረው ብላክ ስታዲስ ብላክ ኢንቴሌክቹዋል ቶት ሲባል ሶልስ ኦፍ ብላክ ፎክ በዱቦይስ መጽሐፍ ነው የምትጀምረው። እና እዛ ላይ ደግሞ ስለ ጥቁርነት ስለ ኢትዮጵያ ብዙ የሚናገራቸው ነገሮች አሉ ዶክመንቶች ውስጥ በአጠቃላይና ይሄ ነበርና ጥሩ አድርገህ አቀረብከውና ታንኪዩ። ሁለተኛውን ቻፕተርም መንደርደሪያ ያደረገው ይሄኛው። ግን ከዛ በፊት ደግሞ ማለት የምፈልገው እዚህ ቻፕተር ላይ ደግሞ አሁን ቅድም አንደኛ ትንሽ መግለጽ የምፈልገው የክሎድ መኬ የሚባለው ሰውዬ 19 ሃርለም ሬኔሳንስ ተብሎ በሚታወቀው ቅድም አልገለጽከውም ፍቅሩ ለአድማጮች እንትን እንዲሁ ግልጽ እንዲል ነው። ሃርለም ሬኔሳንስ ከሚባሉ የጸሐፊዎች አንዱ ነው። ይሄ መጽሐፍ የተገኘው ይሄ ማኑስክሪፕት የተገኘው መኬ ለአንድ አታሚ ሰጥቶ በ1941 የአታሚ ዶክመንት ውስጥ ነው። ከስንት ዓመታት በኋላ አሁን በ2015 ነው የተገኘው። ከፒኤችዲ ተማሪ ነው ያገኘው እና እንዳለ ነው የታተመው። እና አሁን ፍቅሩ ደግሞ የተቸው ሪቪው ያደረገው ኦንላይን ላይ ያለ ፍቅሩ ገብረ ኪዳን ክሎድ መኬ ተብሎ ብታዩት በጣም ቆንጆ አድርጎ ጽፎታል። እሱም አንድ ነው። ሁለተኛ ደግሞ ላልከው ከዩ ቻፕተር ጋር ከመውጣታችን በፊት አሁን ቅድም አልኮሆል ማስታወቂያው አልኮሆል አሁን ጠላና አረቄ ነበር መጥፎ የሚባል ኮኛኩና ምናምን እንግዲህ መላኩ በያን ያየነበትን አላቅም ግን ከጤና ጋር ኮኛኩ ይሻላል ጠላና እንትኑ መጥፎ ነው ይጥላል አይነት ነገር ነበር። ብርሃንና ሰላም ይሄ ካቲካላው ምናምን ነበር የሚቃወሙትና ኮኛኩ ከሶፊስቲኬሽን ወይ ከመጀነጥ ጋር የተያያዘ ስለሆነ ዘመናዊነት ከእሱ ጋር ስለሚያያዝ እሱን ይቀበሉት ነበር። ሌላ ቅድም ጽዳት ላልከው መላኩ በያን ጽዳት ላይ
ያተኩር ነበር። ጤንነት ላይ ነበር ሲያተኩር የነበረው አይደል? እና ያን ጤንነት ደግሞ አንዳንድ ሰዎች የተቹትም አሉ። ይሄ ከጅመና ጋር የሚመጣ ሳኒታይዜሽን የሚሉት አለ አይደለም? በቃ ከንጽህና በቃ ንጹህ ካልሆንክ ጀመና አይደለም አይነት ነገር የሚተች አለ። እንደሱ አይነት ጅመና አሁን እንግዲህ መላኩ በያን የተቸ ያለ እንደሆነ አላውቅም፣ ግን አንዳንዶቹን ምሁራን አሁን በቅርብ የወጣ ዲሰርቴሽን እሱን ሲያነብ ነበር። ሲተቹ ነው ብርሃንና ሰላም ላይ ከጽዳት ጋር የተያያዙ ነገሮች የተተቹበት ነገሮች ነበሩ። ሌላ ቻፕተር ደግሞ የኮሎኒያሊዝም እኮ መገለጫ ነው አይደለም? እንደአሁን ብዙ የኬንያ ሌላም ቦታ ብንሄድ እንግሊዞች ካደረጉት ነገር አንዱ የዚህ የፕሪኦኪፔሽን የሃይጂን የሽንት ቤት የማሰራት ምን የማድረግ እንደዚያ ነገር ነበረ እና ራሱ የኮሎኒያሊዝም እና ሃይጂን ደግሞ እንግዲህ ያው ሃይጂኑ በአውሮፓኖች አመለካከት ነው። ሽንት ቤት ስለሰራ ነሰሰርሊ ከተማው ጸዳ ማለት አይደለም፣ ግን እሱም የዚያ መገለጫ ነው ለማለት ነው። ልክ ነው። በቃ ይሄንን ለማምጣት እና ሌላ ደግሞ የተቸውት ቻፕተር ላይ ደግሞ በጣም ኢምፖርታንት ቅድም ከተናገርከው ከኢትዮጵያ ጥናትና ምርምር ተቋም ጥናት ይሄ የኮሎኒያል ጥናት ጋር የስዕል ታሪክም እንዴት እንደተጠና ነው። በተለይ የክርስትና ስዕል ታሪክ እንዴት እንደተጠና ብዙዎቻችሁ እንደምታውቁት በስታኒስሎ ኦናስኪ የተጠና ጽሁፍ ነው። እንደገና ተመልሶ የሚደገመው እና ይሄ ሰውዬ ደግሞ ስታኒስሎ ኦናስኪ አከብረዋለሁ። ብዙ ነገር ሰርቷል። ብዙ ቮሊዩም ዶክመንቶች አሉ። የኢትዮጵያ ጥናትና ምርምር ተቋም አንድ አጥኚ ሄዶ ማግኘት የሚችል ብዙ ነገሮች ሊያገኝ ይችላል። ቢብሊዮግራፊው በጣም ብዙ ነው። ነገር ግን ስዕሉን የተመለከተበት አመለካከት አንደኛ ቋንቋውን እኔ ማንም ፈረንጅ እዚህ ሀገር መጥቶ ቋንቋ ካላወቀ ሊያጠና አይችልም። በቃ ጀርመን ሄደን ጀርመንኛ ካላወቅን ጀርመን ስታዲግን ማጥናት አንችልም። ለምንድን ነው ኢትዮጵያ ልዩ የምትሆነው? ይሄ ሰውዬ 40 ዓመት ሲቀመጥ እዚህ ሀገር ቋንቋውን አያውቅም። ደግሞ ክርስትና ሃይማኖትን ጥናት ላድርግ ከተባለ ግዕዙም ደግሞ መታወቅ አለበት። የቤተ ክርስቲያኑ የክርስትና ሃይማኖቱ ዕውቀት በደንብ መታወቅ አለበት። ሚስጥር ነው ሁሉ ነገር። ያን ሚስጥር እንዴት ነው የሚፈታው? ብዙ ዓመት መፍጀት አለበት ያን ሚስጥር ለመፍታት። እና ይሄ ሰውዬ ዝም ብሎ ከስዕሉ እየተመለከተ ይሄ ከቬኒስ መጣ ይሄ ከምናምን መጣ ያለ የተነተናቸው ነገሮች አሁን የስዕሉ ማውጠንጠኛ ሆነዋል። ይሄ መቆም አለበት። እሱንም ነው የምተቸው። በተለይ ኒኮሎ ብራንካሊዮን የሚባል አንድ ጣሊያን አናጢ 15ኛው ዓመት ስዕልን ቀየረ የሚለው ነገር በሶስት ስዕል ተነስቶ ነው። እና ይሄ ደግሞ የሚያሳይ ነው እንግዲህ ከብላክ ስታዲስ ጋር አለመገናኘታችን ቅድም ከገለጽከው አይነት ነገሮች ጋር አለመገናኘታችን የምናውቀው ስናስተጋባው ነው። የዚህን ሰውዬ ይሄ ሰውዬ ደግሞ ይኑር አይኑርም እኮ አናውቅም አይደለም እንዴ? ያኔ እውነት ኢትዮጵያ መጥቶ ኦናስኪ ነው አለ ብሎ ያለው ታደሰ ታምራት የጻፉት ላይ ምንም ነገር የለም ስለ ብራንካሊዮን። እና ግን የሚያሳዝነው ፍቅሩ ምንድነው እኛ ራሳችን ስናስተጋባው ነው። ይሄ ኮሎኒያል ሜንታሊቲ ኮሎኒያል የምናስብበት መንገድ እንግዲህ ምን ሆን ዱቦይስን ሄደን ከማንበብ ስታኒስሎ ኦናስኪ እናስተጋባለን። እና ይሄንን ነገሮች ነው የምታቸው እዚህ መጽሐፍ ውስጥ። እና የትምህርት ቤቱን መስረታ በ1957 እሱም ሲመሰረት እንደ አውሮፓ አቆጣጠር ምንድነው የሆነው? በአውሮፓውያኖች መመስረቱንና የክርስትና ሃይማኖት ስዕል የሚሰሩ ነበሩ እዛ ውስጥ አይደለም? እዛ የነሱ የት ሄዱ? ደርብ ላሳውቅና ምን ሆነ ስትለኝ 57 የነበርኩ ልታስመስለኝ እዛ ላይ ብዙ ስለሰራህ ማለት ነው። ማነች ያን ጊዜ እና ዌንዲ ኬንድሬድ በግልም እንደዚሁ ምን እንደነበረ አይነ ምስክር ስለሆነች በቃልም በጽሁፍ የላከችልኝ ነገሮች አሉ፣ የተጻፉም ነገሮች አሉ። በህይወትም ያሉ ያን ጊዜ የነበሩ ሰዎች ከ4 ኪሎ አካባቢ አበበ ወልደ ጊዮርጊስ ትምህርት ቤት የኪነ ጥበብ ትምህርት ቤት ነው የሚባለው ያን ጊዜ ከሱ ትምህርት ቤት በቀጥታ አቶ አለ ከንጉሱ ጋር ይኛውን አሁን ያለውን ስነ ጥበብ ትምህርት ቤት ሲመሰርቱ ከዚያ በቀጥታ ከአበበ ወልደ ጊዮርጊስ ትምህርት ቤት ወደ ስነ ጥበብ ትምህርት ቤት ሲመጡ ተማሪዎች እዚህ ግቢ ውስጥ ይሰሩ የነበሩ እንዳልሽው በኢትዮጵያ ትውፊታዊ ስለምን ትውፊታዊ በትምህርት ተጠቅስ ኮታንኮት እንደሱ አይነት ትውፊታዊ የቀለም ቅብ ኢትዮጵያ ቤተ ክህነት አይነት ይሰሩ የነበሩ በአስራዎች የሚቆጠሩ እንደውም የስራ ፕሮግራማቸው ሰሌዳ እስካሁን ድረስ አለ ነበሩ ግቢ ውስጥ እና ሲመሰረት በቀጥታ እሷም እንደምትለው ኬንድሪድ እንደምትለኝ ቃል በቃል እግር በእግር የአውሮፓ ወይም የምዕራቡ የካሪኩለም ቃል በቃል የተገልብጦ ነው አዳፕተሩ ዘመናዊ ነገር ተብሎ ቃል በቃል ነበር። አስተማሪዎቹም ካቶ አለ በስተቀር ሌሎቹ በሙሉ ከዚህም ከዛም ተፈላልገው የመጡ ነጮች ነበሩ እንደሚታወቀው። በጊዜው እንግዲህ ምናልባት ያሉት እነሱ ስለነበሩ ማድረግ ይቻል የነበረውም ነገር እሱ ስለነበረ ምሁራዊ መንገድ ለመተንተን ነው እንጂ ይሄ ከፋ ለማለት ጃጅመንት ለመስጠት አይደለምና በዛ ተጀመረ። እሷ እንደምትለው ቀጥታ ቃል በቃል አውሮፓዊ ነው። እነዛ ሰዎች እዚያ ግቢ ውስጥ ለዘመናት ሲሰሩ በጣም የተወደደና የታመነ
አካባቢው የሚያውቀው ሀገሬው የሚያውቀው ስራ ከዚህ ጋር ስላለው ግንኙነት ምናልባትም አብሮ አዳብሎ ስለማስኬድ ወይም አዳቅሎ ስለማስኬድ ወይም ያኛውን ስለመምረጥ የተጠየቀ ነገር አልነበረም። እውነትም እሷም ታነሳለች። እውነትም አሁንም ማንሳት ይቻላል እሱን ጥያቄ እንዴት ሙሉ ለሙሉ ያንን ትቶ እዚህ ውስጥ በዚህ መንገድ ለመጀመር ተፈለገ የሚለውን ስናይ ክልክ ኮኛኩ እንዳነሳሽው አይነት ጠላውን ትቶ ኮኛኩ ላይ የመንጠልጠል ነገር ሊሆን ይችል ይሆናል እና በዛ መስመር ነው የመጣው ሲጀመርና የትም አውሮፓ ትምህርት ቤት እስከዛሬ አንዳንድ የቀሩ አካዴሚክ ስኩልስ የሚሰጡት አይነት ነገር ነበር ካሪኩለሙ ላይ የነበረው የኢትዮጵያ ነባር የስነ ጥበብ ሀብቶች፣ አሰራሮች፣ አስተሳሰቦች ምንም አይነት ነገር እንግዲህ የታየ ነገር የለም። አቶ አለን በግል ኢንተርቪው ሳረጋቸው እቺን ጥያቄ አንስቼባቸው ነበረ። ምናልባት እንዳላሰቡበት ያስታውቃል። አልፈው ሌላ ነገር ነው መልስ ሰጥተውኝ የነበረው። በቀጥታ ዘመናዊ ነገር ያስፈልጋል መጀመር ነው የሆነ ነገር ከዚያ በኋላ ይታያል አይነት ነገር መቼም ግን ተጠይቆ አያውቅም። ይሄ ቅድም ካነሳሁት ሆሊስቲክ ካል ነው ምንድነው እሱ ስነ ጥበብ ከየት መጥቶ ነው ዝም ብሎ ጌጥ ነው የሚሰራው? የሰው ልጅ ድምጽ የሰው ልጅ ህይወቱ ከስትንፋሱ የሚወጣ አንዳች አይነት ንግግር እንደሆነ የህይወቱ ነጸብራቅ እንደሆነ የመኞቱ የግፉ የበደሉ ወይ እንደዚህ አይነት ንግግር እንደሆነ በፍጹም የታሰበበት አልመሰለኝምና ዝም ብሎ እንዲሁ መስራትን የመቻል ስኪል የማዳበር ነገር ሆኖ ነው የመጣውና ሴትዮዋም ይሄን ነው የምትለው። ቀጥታ ከአውሮፓ ተገልጦ የመጣ እኛ አውሮፓን ተሰብስበን እሳቸውም ከአውሮፓን የመጡት ማለት ከምዕራብ ነው የመጡት እሱን ስናስተምር ነው የቆየ ነው ትላለች። እንግዲህ የኢትዮጵያውን ያን ጊዜ በፊት ይሰራ የነበረውን ኋላ ስንመለከት ብዙ ምስጢራት ያሉት ብዙ እምነቶች አሉት በብዙ ነገር ውስጥ ዳብሮ የመጣ አመለካከቶች የሚገርሙ አመለካከቶች ያሉት ጉዳይ እንደሆነ በኋላ ነው ያየነው። እስካሁንም ድረስ በቅጡ እንግዲህ ትልቁ ደግሞ የቻፕተር 2 ከብዙ ጥንካሬዎች አሉት። አንድ እኔ በጣም የወደድኩት ይሄ የስነ ጽሁፍንና ስነ ስዕልን የምታገናኝበት መንገድ እንዲያውም ለዚህ ለአርቲስቶቹ ማይንድ ሴት እሱን ለማግኘት አንቺ የምትጠቀሚው ጸሐፊዎቹን ነው። አሁን ሰለሞን ደረሻ ምናምን አዎ እና በጣም ክሪኤቲቭ የሆነ በዚያ በኩል የሳይዎችን ማይንድ ሴት ማግኘት ይቻላል እና ያ አቀራረቡ አይ ቲንክ ለኔ በጣም ኢፌክቲቭ ነው። ከዚያ ውጭ ደግሞ እንደገና እነዚህ ጸሐፊዎቹም ሳይዎቹም ደግሞ ይሄ ደብል ኮንሽስነስ ይሄ ሃይፈኔትድ ኢትዮጵያንስ የምንላቸው ስለሱ ራሱ አንቺ ትንሽ ብትናገር አክቹሊ ምክንያቱም እነሱ ራሳቸው ለራሳቸውም ያላቸው አመለካከት ለኢትዮጵያም ያላቸው አመለካከት በጣም አምቢጊወስ ነው። በጣም ይሄ ነው የምትይው ነገር አይደለም፣ አስቸጋሪ ነው። እሱ ደግሞ ትንሽ ከኮሎኒያሊዝምም ስለ ሬስም ስላላቸው አመለካከት የበለጠ ኮምፕሌክስ የሚያደርገውና አንድ ወጥ እንዳልሆነ ያሳያል። ስለዚህ ትንሽ ሁለተኛው ቻፕተር እንግዲህ የተመለከትኩበት ብዙ ሰው ሊቃወም ይችላል። ምንድነው ይሄ አንተ ቅድም ያልከውን ነገሮች ኮሎኒያል ኮንሽስነስ የዱቦይስ አይነት አመለካከት ሳይሆን ሌላ የማርክሳዊ ትንተና ይጀመጣን እና ለምንድነው የሚለውን ነው። እንግዲህ አንደኛው የማርክሳዊ ተማሪው ማህበር የማርክሳዊ ትንተና ይዞ ሲመጣ ምሁራኑ ደግሞ ከምንድነው የተመለከቱ እንግዲህ 1960ዎቹ ብዙዎቻችን እንደምንለው በየጊዜው በቃ ምንድነው ተራራ ያንቀጠቀጠ ትውልድ ነው አይደለም የሚባለው። ያ ተራራ ያንቀጠቀጠ ትውልድ በየአቅጣጫው ነው የመጣው። የስነ ጽሁፉ ያው የገለጽኳቸው ሰዎች ያው ሰለሞን ደረሻ፣ ዮሐንስ አድማሱ ያ ደግሞ መኳንንት ያንቀጠቀጠ ትውልድ ማለት ነው ይቻላል። ምን ማለት መኳንንት ያንቀጠቀጠ መኳንንት ያንቀጠቀጠ ትውልድ ከተራራ ይሻላል። እና ምንድን ነበር የሚጽፉት ነበር እኔ የተመለከትኩት እና አሁን ሃይፈኔትድ ኢትዮጵያን በሁሉ ሰው የሚናገረው ስለ ሃይፈኔትድ ኢትዮጵያን ሲሆን እንደዚህ ጻፉ። እንግዲህ ሃይፈኔትድ ኢትዮጵያ ለጊዜው በጣም ኖቨል ወይም አዲስ ነገር በቃ ጻፉ። ኢትዮጵያን እንደዚህ ግማሽ እንደዚህ ያስባል፣ ግማሽ እንደዚህ ይሆናል፣ ዓለም እንዲህ ስትሆን ይሄን ያስብ ምናምን ሲል በቃ ለብዙ ሰው በጣም ሚጎት ሚስብ ነገር ነው አይደለም። ግን ከዛ በኋላ እንዴት ነው የጀመሩት? አሁን ሰለሞን ደረስና ገዳሙ አብርሃንን ሲጽፉ በቲኤስ ኤሊየት ግጥም ነው የሚጀምሩት። እሱ እኮ ራሱ ትልቅ ችግር ነው። ፋኖን ይላሉ፣ ቲኤስ ኤሊየት ይላሉ። ፋኖን ቲኤስ ኤሊየትን ሊገልጽ አይችልም። በቃና ምንድን ነበር እንግዲህ የፋኖን አመለካከታቸው የፋኖን አንደርስታንዲንጋቸው ወይ የኮሎኒያሊዝም የቅኝ አገዛዝ ምልከታቸው የተረዱበት መንገድ እንግዲህ ችግር ነበረበት ማለት ነው።
እና ከዛ አቅጣጫ ነው እኔ ያየሁት እና ይሄ ደግሞ ተማሪው ማህበር ውስጥ ደግሞ ትልቅ የሆነ ትግል ሲካሄድ ማርክሲዝምን እንጂ ኮሎኒያሊዝም ሬስ ወይ አንተም ቆይ ሬስ ጥያቄ የለም ትላለህ በኋላ ታመጣዋለህ ግን እሱንም በደንብ እንነጋገርበት ጥሩ ነው ፍቅር ይሄ መጽሐፍ መነሻ ይሆናል ለዛ ዲስካሽን እና የሬሲዝም ጥያቄ የዘረኝነት ጥያቄ የሴቶች ጥያቄ ሁሉ ነገር በመደብ ይፈታል እና እሱ አሁን የምንታገልበት ነገር አይደለም ተብሎ ነው እንግዲህ ሳይድላይን እንዲሆኑ እነኚህ ነገሮች አሁን ላለንበት እኔ እንግዲህ ማመጣው ወደ አሁን ላለንበት ጊዜ ነው ያንን የምንፈታበት ቅኝ አገዛዝ እንዴት እንደመጣ ይመና የሚለው ነገር ቅድም እንዳልኩት አንዱ በቫዮለንስ በጭካኔ ሁለተኛው በመብት እንደመጣ ብናቀው ኖሮ አሁን ያለንበት ታሪክ ውስጥ እንገባ ነበር ወይ ነው የደርጉ ታሪክ ሌላ ነው ብቻ አሁን ያለንበት ታሪክ እንገባ ነበር ወይ ኢንተሌክቹዋል ሊቃን ይሄ ምሁራኑ ሊቃኑ በዛ ጊዜ ይሄንን የቅኝ አገዛዝ ኮንሽስነስ ወይ ህልውና ቢተነትኑስ ኖሮ አሁን ያለንበት ነገር ውስጥ እንገባ ነበር አሁን እኮ ነገሮችን ምን ተነትንበት ምንም ኢትዮጵያ ከሌላው ከዓለም ኮንቴክስት ጋር እንዳልተገናኘች አይነት ነገር ኮሎኒያሊዝም አሁን ያለው የጅመና ሃይራርኪ እንኳን ሞደርኒቲ ስንል አሁንም እኮ በቅኝ አገዛዝ መልኩ ነው የሚመጣው በተዘዋዋሪ መንገድ የቅኝ አገዛዝ መልኩ ነው የሚመጣው ያንን ሃይራርኪ እንኳን የማንመለከትበት የልሂቃን ስብስብ ነው ያለ የሚወጡት ዶክመንቶች ጥናቶች ሁሉ እኮ ያንን አይመለከቱ ሞደርናይዜሽን ላይ ነው ዲቨሎፕመንታሊዝም ላይ ነው እና ይሄ ከየት መነጨ ለሚለው ነው የስልሳዎቹ እንግዲህ ኢቭን አሁን ለምሳሌ ፕሮግሬሲቭ ብለን ዘመናዊ ያኔ ተራማጅ ኢንተሌክቹዋልስ ብለን የጠራራቸው እነ መንግስቱ ለማ ለምሳሌ ማጃምቷል ባሻሸብር በአሜሪካን እንኳን እናንተ ምትሉትን መስማት ፈልጋለሁ ባሻሸብር በአሜሪካን እንኳን ሲነበብ አሜሪካ ሆኜ ነው ዘረኝነትን ያወኩት ነው የሚሉት ኮሳቸው አሜሪካ ሆኜ ዘረኝነት ይሄ ሸጎሌ ሻንቅላ ብሎ ምናምን የጠራኝ የሚለው ነገር እዛ ነው ያወኩት እንጂ ያላቀውም ነበር ነው የሚሉት እና ያ ተራማጅ ነበሩ እንግዲህ መንግስቱ ለማ በሌሎች ጽሁፎች ይገልጹ ይሄንን የሬስ ጥያቄ የሚያነሱት ሪሊሳቸው ብቻ ነበሩ ላለው በዛ ጊዜ በሌሎች ግጥሞች አሁን ፈረንጅ ገርል ፍሬንድ ያጋጠማቸውን እንዲህ አይነት ነገር ሲያወሩ ዘረኝነት እርግጥ እንደነበረ ሬሲዝም ነው ደግሞ ዘረኝነት ኤትኒሲቲ አይደለም ስለዚህ ሬሲዝም የሚለው እንደነበረ ይረዱታል ሌሎቹ ግን ቲኤስኤል እና ፍራንስ ፋኖን ብለ ቁጭ ካረክ ገዳሙ አብርሃና ሰለሞን ደረሳን የመሰለ ምሁር እንደሱ ካስቀመጠ በ1960ዎቹ ችግር ነው የሳቱት ነገር አለ ነው የሳቱት ነገር አለ እና የት ጋር እንደተሳተ እንግዲህ ነው ፍቅሩ ለምን የ1920ዎቹ ምሁራን እንኳን አሁን ቅድም የገለጽናቸው መላኩ በያን እንኳን ከዛ ወጥቷል ከዛ ደግሞ ሌሎችም ነበሩ ይሄ እኮ የኮሎኒያሊዝም ጥያቄ እኮ በደንብ ያውጠነጥኑት ነበር በዛ ጊዜ በ1920ዎቹ እስከ ሁለተኛው ጣሊያን መጽሐፍሽ ላይ አይ ቲንክ ጥሩ አርገሽ መልሰሻል በተለይ ፌኖንን አስመልክቶ እነሱ እንደው ፌኖንን ጠቀሱት እንጂ ኮሎኒያሊዝም ኮሎናይዝድ በሆኑት ህዝቦች ላይ በሳይኮሎጂያቸው ላይ የነበረውን ኢምፓክት አልተረዱትም ፎርሙ እኔ የምለው አባባል አለ ፎርሙን እንጂ ሳብስታንሱን አልተረዱትም እና ስለ ኮሎኒያሊዝም ሲወራ እንግዲህ ፎርሙን ያው ኮሎኒያሊዝም ማለት ቁር እዚህ ቦታ ይገባም ይሄ ነጭ ብቻ ነው በዝባዡ ነጭ ነው ጥቁሩ ተበዝባዥ ነው እነዚህ ፎርሙን አንደርስታንድ ያደርጋሉ ግን ሳብስታንሱን የሱን long term consequences ሳይኪያቸውን በምን መንገድ ሼፕ እንደሚያደርገው ትራንስፎርም እንደሚያደርገው ያንን አልተረዱትም and something for race racism እንደዚሁ አሁን የባሻሸብር መንግስቱ ለማ ግጥም በአስተማሪነቱ በጣም ቆንጆ ግጥም ነው ያስቃልም ቆንጆ ግጥም ነው ግን ሳብስታንሱን ካየሹ በዛን ጊዜ ራሱ እሳቸው የሚገልጹት አይነት ዘረኝነት አሜሪካ ውስጥ ራሱ አብዛኛው ቦታ አልነበረም የአሜሪካ ያኔ መገለጫ አልነበረም የዚህ አይነት ዘረኝነት በርግጥ ወደ ደቡብ ከሄድሽ የተወሰነ ቦታ የጂም ክሮ ምትዩ ከ50ዎቹ በኋላ እየቀረ የመጣ አይነት ሬሲዝም ነው ሳውዝ አፍሪካ በርግጥ ያኔ መገለጫው ነበረ በዚያን ጊዜ የነበረው ሬሲዝም ሞር ኮምፕሌክስ ሞር ሰትል የነበረ ነው እና የእሳቸው ግጥም ያንን በካፕቸር አያደርገው እንዳልኩት በአስተማሪነቱ አስተማሪ ግጥም ነው ኢንተርቴን ያደርጋል ግን ሪሊ የዘረኝነትን እንትን አሁን የምንለው አይነት ሬሲዝምን ካፕቸር አያደርግም ቀደም ግን ደግሞ ወዳልሽው ኢትዮጵያኖች እኔ እንግዲህ የሬስ ኮንሰፕትን አንደርስታንድ ማድረገው ሳይንቲፊክ ነው ያው ሱዶ ሳይንቲፊክ አውሮፓ ውስጥ ኢቮልቭ ያደረገውም ባለፉት 200-300 ዓመታት ነው ከኢንላይትመንት በኋላ በፊት የአውሮፓኖች እንትን ያው ፊዚካል ዲፈረንስስ ያውቃሉ ነጭ ጥቁር ምናምን ነገር የሚሉት ነገር አለ ግን ይሄ የጄኔቲክ የባዮሎጂካል ኤክስፓንሽኑ የመጣው ከ18ኛው ክፍለ ዘመን በኋላ ነው
ጥቁሮች እንደዚህ ናቸው፣ ቻይኒዞች እንደዚህ ናቸው፣ የዚህ አይነት ራስ ሼፕ ያለው ሰው እንደዚህ አድርጎ ነው የሚያስበው። ራስ ሁሉ ይለኩ ነበር። ያበጣ ጎርባታ ያለው ነገር እያዩ አንተ እንደዚህ ነህ፣ አንተ ስፖርተኛ ነህ፣ አንተ እንደዚህ ነህ። ያ ነገር የአውሮፓ እንትን ነው፣ የሬስ ኮንሽስነስ አውሮፓ ውስጥ ነው የጀመረው እና የእሱ አይነት አመለካከት ኢትዮጵያ ውስጥ ነበር ለማለት የዚህ አይነት ኮንሽስነስ አልነበረም። የካልቸራል የሃይማኖትና ኢቭን የኤትኒክ ዲፍረንስስ አልነበረም ብዬ አልልም። ግን የሬስ ኮንሰፕቱ በዛን ጊዜ ኢትዮጵያኖች መሀል ማለቱ ይከብደኛል እና በዚያ እንግዲህ ሳይንቲፊክ በሆነ መንገድ ካየሽው ማለት ነው ሬስ ራሱ የቻለ ሳይንቲፊክ ኮንሰፕት ነው። እንግዲህ መጀመሪያ ሬስን እነዚህ የአውሮፓ ኢንተሌክቹዋልስ ትልቅ ድቤታቸው ስንት ሬስ ነው ያለው? 4 ነው 5 ነው? ከዚያ በኋላ ደግሞ ከነጭራሹ ክፍፍሉ ይጨምርና ኢቭን አውሮፓኖች ይሄ የሜዲትራኒያን ሬስ፣ አልፓይን ሬስ፣ የአንግሎ ሳክሰን ሬስ፣ ስላቪክ ሬስ እያሉ ከፋፍለው ሬስ ራሱ ከነጭራሹ 5 ወይ 4 ብቻ ሳይሆን ብዙ ይሆናል። እኛ ጋር የዚህ አይነት አዌርነስ ኮንሽስነስ ይሄ ባዮሎጂካሊ ዲተርሚንድ የምትይው የሬስ ኮንሰፕት እኛ ጋር ነበረ ለማለት አስቸጋሪ ነው። ግን ሬስ የሚለውን ትተን ጥቁርነት የሚለውን ነገር ከጥቁርነት ማለት ደግሞ ቀለምን ዝም ብሎ ማወቅ ሳይሆን ጥቁር ህዝብ የደረሰበትን የጭካኔ እና የተለያየ ነገር የሚያገናዝብ ህልውና ነበር ወይ ነው እንግዲህ ዘረኝነትን ባልነው ሬሲዝም ኦኬ እንደ ሬሲዝም ከቅኝ ግዛት ከጭካኔ ከምናም ጋር መጥቶ ፊኖቲፒካል ወይም በዚህ ይሄ ጥቁር ነው ይሄ ነጭ ነው ብሎ ራሱ የከፋፈለው አይነት ነገር ስለሆነ የሬሲዝም ስርዓት ማለት ነው። ለምሳሌ እኛ ጋር እኔ እንትን ብለው አንድ አሁን በቅርብ የሚጠቀሙበት ቃል አለ ሼዲዝም የሚሉት አለ። አሁን ሰዎች የተጠቀሙበት ነው። ጥቁር አሜሪካኖች ማለት ራሱ የክላውድ መኬ ካሚንግ ሆም ቱ ሃርለም የምትይውን አንድ ኖቨል ነበር የጻፈው። እዚያ ላይ ብታየው ሃርለም በቀደም በእኛ የቆዳ ቀለም ኮንሽስነሱ ነበረ። ግን የባዮሎጂካል መልኩ ጤም ያለው እንደዚህ ነው፣ መልኩ ቀላ ያለው እንደዚህ ነው ብሎ የዚህ የባዮሎጂካል የዚህ እንትኑ አልነበረም። ግን ፌቨር የማድረጉ በተለይ ካሪቢያን አካባቢ ይሄ ሃይሎ የሚሉት ቀላቀላት ነው ነጭ እንትን የሚያዘነብሉትን እና ይሄ የሼዲዝም ማለት እንግዲህ የሰውን እኛ ጋር ያው ቀይ፣ ጥቁር፣ ቀይ ዳማ ያ ሁሉ የሼዲዝም መገለጫ ነው እና ኮንሽስነሱ አለ። እሱ ደግሞ አንዳንድ ጊዜ አስቸጋሪ ነው። በአብዛኛው ህብረተሰብ ቀላ ያለ መልክ ዩኒቨርሳል ነው ይመረጣል። ለምን ብትይኝ ብዙ ሰዎች የሚሉት ምን አለ ምናልባት እንግዲህ ሰው ይሄ ድሃ የሆነው ህብረተሰብ ውጭ ስለሚውል ለፀሐይ ስለሚጋለጥ፣ በአንጻሩ ደግሞ ይሄ ነገስታቱ አሪስቶክራሲው ምናምን እንግዲህ መልካቸው ያው ለፀሐይ ስለማይጋለጡ መነሻው ይሄ ሊሆን ይችላል የሚል አንድ አመለካከት። ምክንያቱም ህንድም ብትሄጂ ቻይናም ብትሄጂ አውሮፓዎቹም ባህል ድሮ እንደዚያ ነበረ እና እኔ እንግዲህ የማየው ይሄ የሬስን እንትን እንደነ ሳውዝ አፍሪካ ሼዲዝም እና ሬስ አሉ። ምክንያቱም ሳውዝ አፍሪካ በቀላሽ ቁጥር እንትንሽ ይጨምራል ስታተስሽ ያው ከለርድ ብላክ ኤዥያ ምናምን ነጭ ብለው ስለሚከፋፍሏቸው ማለት ነው። አሜሪካ ደግሞ ሬስ ብቻ ነው ወሳኝ ማለት ወይ ነጭ ነሽ ወይ ጥቁር ነሽ ወይ ኔቲቭ ነሽ እንጂ የመልክ ቅላት የሼዲዝም እንትን ጥቁሮች መሀላቸው ይኖራል። ሃየለ ኒግሮስ ግን አይዲዮሎጂ እንትን አንጻር አልነበረም። ህንድ ደግሞ ስትሄጂ ሼዲዝምም አለ ደግሞ ሬስ ደግሞ በካስት ይገለጥና ስም ይኖራል እና ኢትዮጵያን እኛ ጋር ያው በዘፈንም በምናምንም የምናውቀው ነው የሼዲዝም ይገለጣል በተለያየ መንገድ። ግን እኔ ሬስ የሚለው ሁለቱን ካምታታናቸው ሬስ አለ፣ ግን ከነጣጠልናቸው ሼዲዝም አለ። የሬስ ኮንሰፕቱ ግን አሁን ግን እየመጣ ሊሆን ይችላል እንግዲህ ባክ ቱ ሩዋንዳ የዚያን እንትን እያንጸባረቁ ስለሆኑ ብዙ እዚህ በፌስቡክ በምናምን እሱ ኮንሰፕት ምክንያቱም አሁን ኤትኒክ እንትንንም የባዮሎጂካል እንትን እየሰጠነው ነው። ይሄ እንደዚህ ነው ያ እንደዚያ ነው። እንዲያውም የኤትኒሲቲ መገለጫ ኢዝ ኖ ሎንገር ቋንቋ እኮ አይደለም። አሁን ኢትዮጵያ ውስጥ የኤትኒሲቲ መገለጫ ደም ሆኗል እና ያ ነገር እኛ ጋር አሁን ቀስ በቀስ እየመጣ ነው። ሬስ ደግሞ ግዴታ ነጭና ጥቁር መሆኑ የለበትም። በጥቁሮች ማለት ሩዋንዳ እንዳየን ማለት ነው። ፐርሰፕሽኑ ነው ፐርሰፕሽኑ አሁን እሱ እኛ ጋር እየመጣ ነው ለማለት ነው። ከኑሯችንም መናገር እንችላለን። ከላይፍ ሊቭድ ኤክስፒሪየንስ ብዙ ባጌጅ አልነበረውም። ራሱ የሼዲንግ ብላይነት ሳው ያንዳ ጠይብ ብላለን ቀይዳማ ይባላል፣ ግን ከኋላው መዘዘኛ አልነበረም ስንኖር። ምናልባት ለሚስትነት ትመረጥ ይሆናል ቀይ
እንደውም አስመራ ነበርኩ ሰሞኑን አየር ኃይሎች ደብረ ዘይት ቀይ መርጠው ያገቡ ነበር ድሮ ወደ ለስራ አስመራ ሲቀየሩ ቤዝ እና ብዙ አየር ኃይል ሚስቶች እንደዚህ ከነጭ ጋር የተከላከሉ ነበር አስታውሳለሁ። እና እንዲህ አይነት ምናልባት እዛ ድረስ ይሄድ ይሆናል እንጂ እንድቃውን እንዳነሳው ባዮሎጂካሊ የሆነ ዴብዝ ያለው መዘዝ ከኋላው ስንኖር አናውቀውም። እዛው በጨዋታ የሚቀር ወይ እዛው በምንድነው ስሙ በሽሙጥ የሚቀር አይነት ነገር ነበር። በተባለው ግን አሁን መዘዙ እየከፋ እየመጣ ያቺ ሳይንቲፊክም ትሆን ማነው ስሙ ረሻለንትኑ መዘዘኛ የሆነ ባጌጁ እየበዛ ይመጣ ይመስለኛል። አሁን ለማንኛውም ኮሎኒያል ኮንሸስነስ ያልኩትን እንግዲህ ሬሽን እንተውና ኮሎኒያል ኮንሸስነስ ያልኩትን ያልተገነዘበ ትውልድ ነበር ነው የኔ ዋናው ትችት እዛ ላይ እና ብዙ ጸሐፊዎች አምጥቻለሁ ከሁሉም ኢቨን አሁን ጸጋዬ ገብረመድህን በጣም ፕሮግሬሲቭ ተራማጅ ነው ተብሎ የሚታይ ጸሐፊ ኦር ፕሌራይት እሱ ራሱ እንኳን በዛ ጊዜ የጻፋቸውን አንዳንድ ነገሮች ሲያነብ በቃ የሌፖልድ ሴዳር ሴንጎር ጓደኛ ነኝ ፓን አፍሪካኒስት ነኝ ብሎ እንግዲህ አንድ እንትን ያየሁት እንግዲህ አንድ የሆነ ኢትዮጵያን ኦብዘርቨር ላይ የተጻፈ ነገር ነው ያየሁት እና ያ ላይ ምን ነው የሚለው አፍሪካኖች የራሳቸው ቋንቋ መፍጠር አለባቸው እና በራሳቸው ቋንቋ መጻፍ አለባቸው እኛ ግን የተለየንን የራሳችን ቋንቋ አለን ምናምን ይልና ቤንጃሚን ፍራንክሊንን ሲገልጽ እንግዲህ የኮሎኒያል ኮንሸስነስ አመለካከቱ በምንም አይነት ፕሮግሬሲቭ ቢሆን በቃ ቤንጃሚን ፍራንክሊንን መቼም በዛ ጊዜ ኮንቴክስቱም አውዱም እኮ መታየት አለበት 1966 ገደማ ላይ ምንድን ነበር ዓለም ውስጥ የሚሆነው በየቦታው ድብልቅልቅ ያለ ነበር ለመብት ጥያቄዎች በተለይ ጥቁሮች ሴቶች በየቦት ሲቪል ራይትስ ሙቭመንት የተነቃነቀበት ጊዜ ነበር እዚሁ ሀገር ውስጥ ኦኤዩ የሚመሰረትበትና ነጻነት የታወጀበት ጊዜ ነበር በዛ ጊዜ ቤንጃሚን ፍራንክሊን መግለጽ ይሄ ሰውዬ ኮሎኒያል ኮንሸስ አልነበረም ነው ሰውየው ጥሩ ጸሐፊ አልነበረም ምናምን ሳይሆን የቅኝ ግዛት አመለካከቱ ምንድን ነበር የሚለውን ያመላክታል ሰዓት ላይ ደግሞ እንግዲህ የቅኝ ግዛትን አስተሳሰብ ደግሞ ያሳያል ጴጥሮስያችን ሰዓት የሚለው ቲያትሩ ላይ ጉራማይሌ ናቸው ብቻ ጉራማይሌ አሁን እናት ሀገር ጠኑ ላይም እንደሱ ያሳያል ይሉኛል ግን እንደው ቤንጃሚን ፍራንክሊን አይገለጽም መቼም በ1960ዎቹ ትንሽ ኤግዛምፕል ናት ግን የማይንድ ሴት ወይም ያመለካከት እኮ ጉዳይ ነውና ያመለካከት የት ቦታ እንደሆነ ይገልጻል ዱቦይስ ደብል ኮንሽስነስ ይለዋል ኦኬ እሷን አስረዳት እስቲ ዱቦይስ መጀመሪያ እንትን ኮይን ያደረገው 1900 ላይ ነው በፈረንጆች አቆጣጠር እንግዲህ ደብል ኮንሽስነስ ዋና እንትኑ የጥቁር አሜሪካኖችን የሚገልጽበት መንገድ ነው በአንድ በኩል እንግዲህ ደብል ኮንሽስነስ የጥቁሮች ለራሳቸው ያላቸው አመለካከት ነው እንግዲህ እንዲያው ባጭሩ እንትን እኛ አሜሪካ ውስጥ ያለን አፍሪካኖች ነን ወይስ አፍሪካኖች ይሆን አሜሪካን ውስጥ ያለን ትንሽ አምታታውት ነገሩንና እንዴ ራሳቸው በአንድ በኩል ያሉበት የሆስት ሶሳይቲ የአሜሪካው ህብረተሰብ አልተቀበላቸውም እና የውጭነት ስሜት አለ እና የራሳቸው ባህል አላቸው የራሳቸው ወርሺፕ የሚያደርጉበት መንገድ የቋንቋውም አብሮ የመኖርም የራሳቸው ዘይቤ አላቸው በሌላ በኩል ደግሞ እነዚህ አሜሪካን ያለሙ አሜሪካ በእነሱ ትከሻ ላይ የተገነባች ሀገር ነች እና ከማንም የበለጠ አሜሪካ አርገዋታል እና እንዲያውም በቅርብ ከመጡት ነጮች ከአውሮፓ ማለት ነው የበለጠ እነሱ ናቸው እንግዲህ አሜሪካውያን እና እንግዲህ ለራሳቸው ያልታረቀ አመለካከት ነው ማንን እንግዲህ ወይ አሜሪካ ውስጥ ያለን አፍሪካኖች ነን ወይስ አፍሪካ ሆነን አሜሪካ ውስጥ የምንኖር አይነት በዚህ አይነት ጥያቄ እንግዲህ ራሱ ቆንጆ አድርጎ እሱ በደንብ ነው የሚያሳምረው ነው የሚያስቀምጠው እና ኢትዮጵያኖች መሀል ያ ነገር አለ በአንድ በኩል ራሳችንን እንደ አፍሪካኖች እናያለን ያው ፓን አፍሪካኒዝም ማለት ነው በሌላ በኩል ደግሞ ቀደም ኤልሳ እንዳለችው ሎሬ ጸጋዬ ገብረመድህን እንደሚሉት ይሄ የመሃል ምስራቅ እኛ ጽሁፍ አለን ስልጣኔም አለን የሚል እንትንም አለ እና ያንን ነው እንግዲህ ደብል ኮንሽስነስ ምለው እና ለኢትዮጵያም ያገለግላል ራሱ ይሄ ሃይፈኔትድ ኢትዮጵያን የሚለውም ደሱም ያገለግላል እንግዲህ ሃይፈኔትድ ኢትዮጵያን በአንድ በኩል የውጭውን እንትን ይዟል አውሮፓዊም ነው አሜሪካዊም ነው በሌላ በኩል ደግሞ እንደገና አማርኛም ይናገራል ማታ ሙቤ በረሃ ሄዶ ያመሻል እንደዚህ አይነት ነገር ነውና ይሄ ያልታረቀ ኮንሽስነስ ኢትዮጵያን ምሁራን ላይ የምናየው የነበር አሁንም ያለ ነው ለማለት ነው ዋናው ነገር ግን ምንድነው ማምጣት የፈለኩት አሁን ፍቅሩ አንተ ያነሳውን ብቻ ሳይሆን ምንድነው የጠየቁኝ ፕሬሱ
ከሰጠኋቸው በኋላ ማን ነበር ኦዲየንሱ ማን ነበር የሚያዳምጠው እነኚህን ጋዜጦች የሚያነባቸው ማን ነበር ብርሃንና ሰላምን ማን ነበር የሚያነበው ወይስ እነኛ አዲስ ሪፖርተርን እነሱ ላይ ነው የተመሰረቱት ወይ ዳኛቸው ወርቁ ጽሁፍ ላይ ምናምን ማን ነበር የሚያነበው ለሚለው እንግዲህ በጣም ብዙ ስራ ጠየቀ ማለት ነው እንግዲህ እነኚህን ነገሮች ለማግኘት ከተጻፉ ጽሁፎች ማግኘት አይቻልም ቢኮዝ የተጻፉ ጽሁፎች በተለይ እናንተ ታሪክ ጸሐፊዎች የሚጽፉት በየጊዜው ይሄ ጦርነት ተካሄደ የፖለቲካ ታሪክ ስለሆነ ማለት ነው እስከዛሬ ድረስ የሚጻፈው ታሪክ የፖለቲካ ታሪክ ነውና የማህበራዊና የባህላዊ ታሪክ ብዙ ጊዜ ማህበራዊ ታሪክ ምናልባት በትንሹ ተጽፎ ይሆናል የባህል ታሪክ እንደውም አልተጻፈም ስለዚህ እንዴት ነው የማገኘው ስትል እንደገና ቴክስቱን በደንብ ማንበብ ያስፈልጋልና ቴክስቱን በደንብ ሲያነበው ለምሳሌ ብርሃንና ሰላምን ካንዳንድ ኑዋንሰስ ነው ማግኘት የምትችለው አንደኛ ብዙ ሰው አይገዛም ብርሃንና ሰላም 7 ብር ነበር በዛ ጊዜ በጣም ኃይለኛ ገንዘብ ነበር ስለዚህ ከየት ነው የማገኘው ነኝና እነኚሁ ምሁራን እነኚሁ እዚያ ውስጥ የሚከራከሩ የነበሩ ምሁራን ስለ ህዝቡ የሚጽፉት ነገር አለ ስለ ህዝቡ ሳይሆን በተለያዩ መጽሐፎች ተገለጽኩት ለምሳሌ የውሻ ህመም ውሻ እየጣላችሁ መንገድ ላይ ህመም አምጥታችኋል ብለን ያረግነውን ነገር ህዝቡ አንዳንድ ሰዎች ምናል ደሞ እንደገና መጡብን ይላሉ ደሞ እንደገና ምትለዋል ህዝቡ ኮምፕሌን ያረጋል ማለት ነው ገባህና እነኚህ ነገሮች እየተመለከትኩ ነው እንግዲህ ታሪክን ለመጻፍ የተሞከረው ቢኮዝ ምንም ነገር ስላልተጻፈ ማለት ነው አንደኛ እሱን ማመላከት የፈለኩት የታሪክ አጻጻፋችንን መቀየር እንዳለበት ነው ከብዙ አቅጣጫ መመልከት እንዳለብን ለማሳወቅ ነው ሁለተኛ ደግሞ አሁን አዲስ ሪፖርተር ላይ ደግሞ ሲመጣ ሪደርስ ኮርነር የሚል ነበር አዲስ ሪፖርተር ላይ እና ሰው የጻፈ ይሄ እንግሊዝኛቸው አልገባንም ይሄ ከየት ያመጣችሁት ነው ቦምባስቲክ እንትን ብትተው ይሻላችኋል ምን ይሆናችሁ መሰላችሁ ምናምን የሚለው እነኚህ ምሁራን ደግሞ ከህብረተሰቡ ጋር የነበራቸውንም ግንኙነት ያሳያል በጣም ጠለቅ ያለ ምሁራን ብለው ራሳቸውን ሃይፈኔትድ ኢትዮጵያን ምናምን የመሳሰሉ ነገር ሲጽፉ ማንን ነበር ሪፕሬዘንት የሚያደርጉት ወይ የሚወክሉት የሚለውም ጥያቄ ይመጣል ስለዚህ በሰፊው ቢያስቡት ኖሮ እኔ ማለት የፈለኩት ምንድነው በኮሎኒያል ኮንሽስነስ በጥቁርነት በጭቆና ምናም ቢያስቡት ኖሮ ሰፋ ያለ እንትን ያገኙ ነበር ለማለት ነው ፍቅሩ እና እቺ ቻፕተር ይሄንን ሁሉ ለማመላከት ነው አንተ ደግሞ ቅድም በደንብ ስለተነተንከው ሪሊ ኮሎኒያል ኮንሽስነስን 1960ዎቹ ትልቅ ጄኔሬሽን ትልቅ የነቀነቀ ኔሽንስ ናሽናሊቲስ ወጀተ የሚለው ቲዮሪ ሁሉ የመጣው ከዛ ስለሆነ ይሄንን የኮሎኒያል ኮንሽስነስ ያላገናዘበ ቲዮሪ ነው አሁንም የምንተገብረው ነው እና ዘረኝነት ላይ ሆነ ይችላል አሁን በቀደም ተተዋወቀ መጽሐፉ እዛ ላይ ምን አልኩኝ አንድ ፍሬዝ ነው ያልኩት ዘረኝነትን አሜሪካ ሳይሆን ያወቅኩት በጣም እዚህ ሀገር ከመጣው በኋላ ነው አልኩኝ ያልኩት እሱን ምንድነው ዘረኝነት ሬሲዝምን ማለት ነው ፈረንጆቹ እዚህ ሀገር መጣው ኢትዮጵያ ጥናትና ምርምር ተቋም መጣው ይሄናምጪ ያናምጪ ሲሉኝ ግርም ይላይ ነበር በቃ በራሴ ሀገር ኤንታይትልመንታቸው ማለት ነው እሱ ይገርም ዘረኝነትን ከዛ ነው ያየሁት ይሄንን ባልኩበት አንድ ዩቲዩብ ያንቺን ሄድላይን አድርጎ ያወጣዋል ለምን ዘረኝነትና ኤትኒሲቲ አብሮ ስለሚያያዝ እና ሄድላይን ነው ገባ ይሄንን እንኳን መለየት አንችልበት ሁኔታ ላይ ነው ያለነውና አሳሳቢ ባንክረፕሲ ኢንተሌክቹዋል ባንክረፕሲ ያለበት እንትን ነው አንተ አሁን ዘረኝነትን አስረዳህን ዘረኝነት ፊኖቲፒካል ሂዶ ሳይንቲፊክ የሆነ አንድን ህዝብ በዚህ በኩል የሚፈርጅ ስርዓት አለ አልክ ስርዓት አሁን ሁቱና ቱትሲን ማን ነው ያመጣው ያንን ሁሉ ጣጣ ቤልጅን ኮሎኒያሊስቱ ነው አይደለም ያ በዘረኝነት የተመሰረተ ነው እና ያ የዘረኝነትና እኛ የምንሄድበት ኤትኒሲቲ ትራጀክተሪ ከየት ነው የመጣው ታሪኩ መጀመሪያ ነገር ከተማሪ ማህበር ንቅናቄ በዚህ ቲዮሪ መጣ ይሄ ቲዮሪ ደግሞ አሁን ሲተረጎም የቴደ ዘረኝነትም ገባ ድብልቅልቅ ወጣ በፊኖቲፒካል የሚሆነው በደንብ ነው እስማማለሁኝ እውነት ለመናገር ለምሳሌ አሁን ቅድም ያልሽው ነገር ኢትዮጵያኖች ራሳችንን ዝቅ አርጎ የማየት እንግዲህ አሁን ባለፉት ምናልባት 40 እና 50 አመታት የመጣ አመለካከት ይመስለኛል ነጮችም ያን እንደማይተው ያ ሴንስ ኦፍ ኢንታይትልመንት እንግዲህ አንዳንድ ጊዜ ራሱ የሬስ ባንድ ጊዜ እንትን አመለካከት ብቻ ከማየት ይልቅ ኢቮልቭ እንደሚያደርግ እና ምን ለማለት ነው ይሄ የረሃቡ የሲቪል ዎሩ የፖለቲካው ኢንስታቢሊቲ ኢትዮጵያ ያለችበት ሁኔታ ቀስ በቀስ ይሄ ራሳችንን ይሄ ኢንፌሪዮሪቲ ኮምፕሌክስ እሱን በደንብ ኢንተርናላይዝ እያደረግነው ነው እና በዚህ አንፃር ያ አውሮፓኖች የፈጠሩት የሬስ ኮንሰፕት በዚህ አንፃር እኛ ጋር እሱ አሁን እየመጣ ነው ምክንያቱም እነሱ ናቸው ገንዘብ የሚሰጡን እነሱ ናቸው ረሃብ ሲመጣ ሄደው እንትን የሚሉት ስንዋጋ ስንደባደብ እነሱ ናቸው የሚያስታርቁን እና
እንግዲህ ከ60ዎቹ በተለይ ከ70ዎቹ ወዲህ አይ ቲንክ ቀስ በቀስ ይሄ ለራሳችን ያለን አመለካከት ድሮ አውሮፓኖች ለኛ ያላቸውን አመለካከት እሱን ኢንተርናላይዝ እያደረግነው ነው። ግን በፊት ደግሞ ይሄ የአድዋ ሲንድሮምን ካሽ ይሄ ደግሞ የአድዋ ምንድነው የሚሉት የአድዋ ሲንድሮም ነው የአድዋ እንደዚህ ብሎ የሚሉት ነገር አለ። በሱ ደግሞ አይን ካየነው ኢትዮጵያኖች የነበረን አመለካከት ለነጮችም ሆነ ለራሳችን አሁን እንዳለው አይነት አልነበረም እና ጊዜው ወሳኝ ነው ለማለት አሁን ባለው ሁኔታ ካየነው ልክ ነሽ። ያ ኮንሽስነስ ራስን ዝቅ አድርጎ ማየት ነጭኔ በላይ አድርጎ እኔና አንድ ፈረንጅ አንድ ቦታ አብረን ብንሄድ እሱ ሳይፈተሽ ምንም ሳይባል ይገባል፣ እኔ ተፈትሼ ተመናጭቄ ነው የምገባው እና እሱ እንግዲህ ከድህነታችንም ኢትዮጵያ ውስጥ ካሉት ችግሮችም ከዛው ሁሉ የመነጨ ችግር ነው። ግን አሁን ያው ሪያሊቲ ልክ ነው። የቅኝ ግዛት አስተሳሰብ የሚለው ላይ ጨረስ ምናልባት የሴቶች ስራዎች ላይ ኤልሲ እንደተናገርኩት የሴቶችን ሰዓሊዎች ለመክተት ሞክሬያለሁ። በተለይ ይሄ ሶስተኛው ቻፕተር ላይ ገብረ ክርስቶስ የመነኞቹ ብለን እሱን የታወቀ ነገር ስለሆነ እደርጉ ጋር እንገባለን። የመነኞቹ ብለን የጠራናቸው የገብረ ክርስቶስ ደስታና የእስክንድር ቦጎሲያን ስራ ላይ የፓን አፍሪካን አስተሳሰብ ላይ ምናልባት እስክንድር በቃ እሱ ቻፕተር መነበብ አለበት። ከዚህ በፊትም ተናግሬያለሁ። እስክንድር እንዴት የፓን አፍሪካን አመለካከት እና የጥቁርነት አመለካከት እንዴት የሸረጨበት ሰው እንደነበር ለምን በ1950ዎቹና 60ዎቹ ፓሪስ የነበረ ሰውዬ ነው። ያኔ ምንድን ነበር ፓሪስ ውስጥ ትልቅ የሆነ የነጻነት ንቅናቄ ነበር። በጥቁር ልሂቃን እነ ሴንጎር እነ ሼካንታ ዲዮፕ ምናምን የሚኖሩበት ነበርና ያን ጊዜ በጣም ትስስር ነበረው እስክንድር። ስለዚህ የሱም የስዕል አሰላል በከዛ ደግሞ ሄዶ ሃዋርድ ዩኒቨርሲቲ ያስተማረው ኢትዮጵያም ሲመጣ ከዛ አይነት አመለካከት ስለመጣ እስክንድር የተለየ ሰዓሊ ነበር ብዬ ነው እኔ የምገልጸው። ገብረ ክርስቶስ ያው ተጽፏል ከዚህ በፊት እዛ ውስጥ መግባት የለብንም። ግን ሰዓሊዎች ብዬ በደስታ ሀጎስ ነው እዛ ውስጥ የገባሁት። ክሪቲክ የደረሰብኝ ሌሎች ሴቶችም ነበሩ። እነ ማርታ ነሲቡ ነበሩ፣ እነኚህ ነበሩ። ግን እነሱን ማግኘት አንደኛ መጽሐፍ ሁሉን ነገር ሊያካትት አይችልም እና የተቻለኝን አካትቻለሁ። የሚቀጥለው ደግሞ የሚጽፈው ሰው እነኚህን ያካትታልና ደስታ ሀጎስን የመረጥኩበት እዚህ ሀገር እዚህ አጠገብ ያለች ሴት ናት። 16 ዓመቷ ስዕል ትምህርት ቤት ገብታ እስካሁን ድረስ ያለች ሴት ናት። ታግላ የገብረ ክርስቶስ ደስታ ስራ ብቻ ነው ኮፒ የምታደርገው እየተባለች በወንዶች በየጊዜው የሚፈረጅባት ሌሎቹ ግን የማይደረግባቸውና በዛ ስለማደንቃት እሷን ከትቻለሁ ከሷ ስራዎች ጋራ እና በተለያየ ቻፕተር ሴቶች አርቲስቶች ለመክተት ሞክሬያለሁ።